ዛሬ ይዤላችሁ የመጣሁት የአማርኛ ቃላት ንባብ ልምምድ ይሆናል። ባለ ሁለት እና ባለ ሶስት ቃላትን ባለ ሁለት እና ባለ ሶስት የፊደል ስብስብን እንዴት ባለ ሁለት እና ባለ ሶስት ሆሄያት ቃላትን እንዴት ማንበብ እንደምንችል በቀላል መንገድ የምናይ ይሆናል ማለት ነው። በዛሬ ክላሳችን እንግዲህ አማርኛ ፊደላትን አውቃችሁ ቃላትን ያልጀመራችሁ ተማሪዎች በጣም ታተርፉበታላችሁ ማለት ነው። ስለዚህ ቀስ እያደረግን እንዴት ማንበብ እንደምንችል ቃላት አድርገን እንዴት ማንበብ እንደምንችል የምናይ ይሆናል። ወደ ክላሳችን እዚህ ጋር ስንመጣ እዚህ ጋር ቺ ከፈ ቤተሰብ ፎ የምንላት ከፈ ቤተሰብ ሰባተኛ ነች። ይቺ ደግሞ ከተ ቤተሰብ ሰባተኛ ቶ የምንላት ነች ማለት ነው። ስለዚህ ፎ ቶ አንድ ላይ በምናንበት ጊዜ አማርኛን ስናነብ ከግራ ወደ ቀኝ ነው ማለት ነው። ከመጀመሪያ ፊደል ወደ መጨረሻ ፊደል ነው የምናነበው። ፊደላትን በምንጠራበት ጊዜ በፍጥነት ይሆናል ማለት ነው። ፎቶ ስንል የነበረውን ፎቶ ስንል ቃል ይሆናል ማለት ነው። ፎቶ ስንል ትርጉም ያለው ቃል መስጠት ይችላል ማለት ነው። ይሄ ፎቶ ይላል ማለት ነው። እቺ ደግሞ አሁን እዚህ ጋር እንዳየናት ከፈ ቤተሰብ ሰባተኛ ፎ ምንላት ነች። እቺ ደግሞ ከቀ ቤተሰብ ስድስተኛ ቅ ምንላት ነች። አንድ ላይ በምናንበት ጊዜ ፎቅ። እቺ ከአ ቤተሰብ አምስተኛ ኤ ምንላት ነች። እቺ ከለ ቤተሰብ ሶስተኛ ሊ ምንላት ነች። አንድ ላይ ስናነብ ኤሊ ይላል። እዚህ ጋር ስንመጣ ጸብ ይቺ ከጸ ቤተሰብ መጀመሪያ ጸ ምንላት ነች። ይቺ ከበ ቤተሰብ ስድስተኛ ብ ምንላት ነች። ስለዚህ አንድ ላይ በምናነበት ጊዜ ጸብ። እዚህ ጋር እንዳየነው ይቺ ከጸ ቤተሰብ መጀመሪያ ነች፣ ጸ ትባላለች። ይቺ ከገ ቤተሰብ አራተኛ ነች፣ ጋ ትባላለች። አንድ ላይ ስናነብ ጸጋ። ስለዚህ ፎቶ፣ ፎቅ፣ ኤሊ፣ ጸብ፣ ጸጋ ይላል ማለት ነው። እዚህ ጋር ስንወርድ ወደዚህ ስንመጣ እቺ ከደ ቤተሰብ መጀመሪያ ደ እንላታለን። እቺ ከመ ቤተሰብ ስድስተኛ ም እንላታለን። ደም አንድ ላይ ደም ደ መጀመሪያ ም ከመ ቤተሰብ ስድስተኛ ደም። ሚዜ ሚ ከመ ቤተሰብ ሶስተኛ ነች፣ ሚ ትባላለች። እቺ ደግሞ ከዘ ቤተሰብ አምስተኛ ነች፣ ዜ ትባላለች። አንድ ላይ ስናነብ ሚዜ። እዚህ ጋር ስንመጣ ስሟ ይቺ ከሰ ቤተሰብ ስድስተኛ ስ ትባላለች። ይቺ ደግሞ ከማ ቤተሰብ መጨረሻ ወይም ዲቃላ ምንላት ስምንተኛ ነች፣ ሟ ትባላለች። አንድ ላይ ስናነብ ስሟ። ጋሞ ይቺ ከገ ቤተሰብ አራተኛ ነች፣ ጋ ትባላለች። ይቺ ደግሞ ከመ ቤተሰብ ሰባተኛ ሞ ትባላለች። አንድ ላይ ስናነብ ጋሞ። ጅማ ጅ ከጀ ቤተሰብ ይቺ ከጀ ቤተሰብ ስድስተኛ ነች። ይቺ ደግሞ ከመ ቤተሰብ አራተኛ ነች። አንድ ላይ ስናነብ ጅማ ይላል። ወደዚህ ስንመጣ ቦሌ ይቺ ከበ ቤተሰብ ሰባተኛ ነች፣ ቦ ትባላለች። ይቺ ከለ ቤተሰብ አምስተኛ ነች፣ ሌ ትባላለች። አንድ ላይ ስናነብ ቦሌ። ወደዚህ ስንመጣ ይቺ ከወ ቤተሰብ መጀመሪያ ነች። ይቺ ከለ ቤተሰብ ሰባተኛ ነች፣ ወሎ። አንድ ላይ ስናነብ ወሎ ይላል ማለት ነው። የካ ከየ ቤተሰብ መጀመሪያ ነች፣ ካ ከከ ቤተሰብ አራተኛ። ስለዚህ አንድ ላይ በምናንበት ጊዜ የካ የሚል ትርጉም ያለው ቃል ይሰጠናል ማለት ነው። ጎፋ ይቺ ከገ ቤተሰብ ሰባተኛ ነች። ይቺ ከፋ ቤተሰብ አራተኛ ነች። አንድ ላይ ስናነብ ጎፋ። ነፃ ነ ከነ ቤተሰብ መጀመሪያ ነች፣ ጻ ከጸ ቤተሰብ አራተኛ። አንድ ላይ በምናንበት ጊዜ ነፃ የሚል ቃል ይሰጣል ማለት ነው። ነፃ የሚል ቃል ይሰጠናል ማለት ነው። ወደዚህ ስንመጣ እነዚህ ደግሞ ባለ ሶስት ሆሄ ቃላት ናቸው። አሁን ከዚህ በፊት ያየናቸው እነዚህ ባለ ሁለት ሆሄ ቃላት ናቸው። ስለዚህ ሁለት ፊደል ስላለ ብቻ
ባለ ሁለት ሆሄ ቃል ተብሏል ማለት ነው። ወደዚህ ስንመጣ ሀበሻ ሀበሻ እቺ ከሀ ቤተሰብ መጀመሪያ፣ እቺ ከበ ቤተሰብ መጀመሪያ፣ እቺ ደግሞ ከሻ ቤተሰብ አራተኛ። ስለዚህ አንድ ላይ ስናነብ ሀበሻ ሀበሻ። ሀገሬ ሀገሬ ሀ እዚህ ጋር እንዳየናት ከሀ ቤተሰብ መጀመሪያ፣ ገ ከገ ቤተሰብ መጀመሪያ፣ ሬ ከረ ቤተሰብ አምስተኛ። አንድ ላይ ስናነብ ሀገሬ ሀገሬ። ምቀን 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 ም ከመ ቤተሰብ ስድስተኛ፣ ቀ ከቀ ቤተሰብ መጀመሪያ፣ ን ከነ ቤተሰብ ስድስተኛ። አንድ ላይ ስናነብ ምቀን ምቀን። ተስፋ ተስፋ ተ ከተ ቤተሰብ መጀመሪያ፣ ስ ከሰ ቤተሰብ ስድስተኛ፣ ፋ ከፈ ቤተሰብ አራተኛ። አንድ ላይ ስናነብ ተስፋ ተስፋ። ትዳር ትዳር ት ከተ ቤተሰብ ስድስተኛ፣ ዳ ከደ ቤተሰብ አራተኛ፣ ር ከረ ቤተሰብ ስድስተኛ። አንድ ላይ ስናነብ ትዳር ትዳር። ጉጉት ጉጉት ጉ ከገ ቤተሰብ ሁለተኛ፣ አሁንም ጉ ከገ ቤተሰብ ሁለተኛ፣ ት ከተ ቤተሰብ ስድስተኛ። አንድ ላይ ስናነብ ጉጉት ጉጉት። እሁድ 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 እ ከአ ቤተሰብ ስድስተኛ፣ ሁ ከሀ ቤተሰብ ሁለተኛ፣ ድ ከደ ቤተሰብ ስድስተኛ። አንድ ላይ ስናነብ እሁድ እሁድ። ህዳር ህዳር ህ ከሀ ቤተሰብ ስድስተኛ፣ ዳ ከደ ቤተሰብ አራተኛ፣ ር ከረ ቤተሰብ ስድስተኛ። ህዳር ህዳር። ህዳሴ ህዳሴ ህ እዚህ ጋር እንዳየናት ናች ከሀ ቤተሰብ ስድስተኛ፣ ዳ አሁንም እዚህ እንዳየናት ከደ ቤተሰብ አራተኛ፣ ሴ ከሰ ቤተሰብ አምስተኛ። አንድ ላይ ስናነብ ህዳሴ ህዳሴ። ሀምሳ ሀምሳ ሀ ከሀ ቤተሰብ መጀመሪያ፣ ም ከመ ቤተሰብ ስድስተኛ፣ ሳ ከሰ ቤተሰብ አራተኛ። አንድ ላይ ስናነብ ሀምሳ ሀምሳ። ሐምሌ ሐምሌ ሀ ከሀ ቤተሰብ መጀመሪያ፣ ም ከመ ቤተሰብ ስድስተኛ፣ ሌ ከለ ቤተሰብ አምስተኛ። አንድ ላይ ስናነብ ሐምሌ ሐምሌ። ሐሙስ ሐሙስ ሀ ከሀ ቤተሰብ መጀመሪያ፣ ሙ ከመ ቤተሰብ ሁለተኛ፣ ስ ከሰ ቤተሰብ ስድስተኛ። አንድ ላይ ስናነብ ሐሙስ ሐሙስ። ህመም ህመም ህ ከሀ ቤተሰብ ስድስተኛ፣ መ ከመ ቤተሰብ መጀመሪያ፣ ም ከመ ቤተሰብ ስድስተኛ። አንድ ላይ ስናነብ ህመም ህመም ይላል። ሸለመ ሸለመ ሸ መጀመሪያ፣ ለ መጀመሪያ፣ መ መጀመሪያ። አንድ ላይ ስናነብ ሸለመ ሸለመ። ዋንጫ 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 ዋ ከወ ቤተሰብ አራተኛ፣ ን ከነ ቤተሰብ ስድስተኛ፣ ጫ ከጨ ቤተሰብ አራተኛ። ዋንጫ ዋንጫ። ስለዚህ ዛሬ ባለ ሁለት ሆሄ ቃላትና ባለ ሶስት ሆሄ ቃላትን እንዴት ማንበብ እንደምንችል በቀላል መንገድ አይተናል ማለት ነው። ስለዚህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ ማድረግ እንዳትረሱ። እንዲሁም አማርኛ፣ እንግሊዝኛ፣ ሂሳብ እና ሌሎች ትምህርቶችን በአጭር ጊዜ ውስጥ ማወቅ ብትፈልጉ ካላችሁ ከስር ካስቀመጥኩ ስልክ ደውላችሁ በመመዝገብ መማር ትችላላችሁ። በቀጣይ ክላስ ከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።